ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ አማን ነው። እኛ ጋር ሁሉ ሰላም ነው። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ሰሞኑን እንግዲህ አብርሃም በጓደኞቹና በሄርሜላ መታገቱን ታውቃላችሁና እስካሁን እዛው ሩም ውስጥ ነው ያሉት። እዛው አግተውት ነው ያሉት። እንዳይወጣ ከሰው እንዳይገናኝ አድርገውታል። አሁን ደግሞ እንግዲህ እንደተሰረቀ እቃ ከሀገር ይዞ ልወጣ ነው እያለች ነው ሄርሜላ ማለት ነውና አብርሃምም ፈቃደኛ የሆነ ይመስለኛልና ለሩታም ደብዳቤ ልኳል ዛሬ ማለት ነው። በኢዩ በኩል ለሩታም የደረሳት ደብዳቤ አለ። ከሀገር እንደሚወጣ ፕሮሰሶቹን በሙሉ እንደጨረሰ ምናምን የሚገልጽ ደብዳቤ ልኮላታል። እዩ እንግዲህ ሁለቱም ቦታ እያምታታ ያለ ልጅ ነው። አብርሃም ጋር ሲመጣ አብርሃምን ይመስላል፣ ሄርሜላን ይመስላል። ከሄርሜላ ጋር ደግሞ ሩታ ጋር ሲሄድ ሩታን ይመስላል። በጣም ግራ የሚያጋቡ ነገሮች ናቸው። በጣም የሚገርመኝ ነገር አምሳያዎቹንም ይከሳል ደግሞ እዛ ሩታ ጋር ሄድና እያንዳንዱ ነገር እያቀናበረው ያሉት አቤልና ብሩክ ናቸው ይላል። እነሱ ጋር ሲመጣ ደግሞ በሀሳብ እነሱን ያግዝና ከነሱ ጋር የሆነና አብርሃምን ወደማይፈልግበት ሁኔታ ውስጥ እንዲገባ ይገፋፋዋል ማለት ነው። እንዲህ ያለ ጓደኛ ነው እንግዲህ አብርሃም ያለው ማለት ነው። እና አሁን በግልጽ ማለት ነው ሄርሜላ ብሩክና አቤልን እንግዲህ በግልጽ ማመስገናለች። ምክንያቱም ባለውለታዎቿ ናቸው ማለት ነው። አብርሃም እጇ ላይ እንዲወድቅ ያደረጉት እነሱ ናቸውና አብርሃም ዛሬም ድረስ ሩም ውስጥ ታፍኖ ነው ያለው ማለት ነው። ታግቶ ነው ያለው። በጣም ከሚገርማችሁ ነገር ዛሬ አንድ እዩ ያነሳው ነገር ነበረ ለሩታ ማለት ነው። እጁ ላይ የተሰጠው ሰዓት አስደግማበትስ ቢሆን ለምንድን ነው ዝም ያልሽው? ለምን አታየውም? ለምን የሆነ ነገር አታስቢም? ምናምን ነገር ብሎ ሲላት ነበረና ከዛም በፊት የአብርሃም ሁኔታዎች ተመሳሳይ ናቸው። ስለዚህ ምንም እሱ የተደረገበት ነገር የለም፣ ባህሪው ነው። ሄርሜላ መታ ለሱ ሰዓት ከመስጠቷን በፊት እንደዚሁ ያለ ባህሪ ነበረው። አሁንም እንደዛው ነው ያለው። ምክንያቱም ልክ ናት። ከዛም ፊት የነበረው ከነ ፍቅር ጋር ከነ ነፃነት ጋር ምናምን በጣም ብዙ አብርሃም በቃ እንትን ማሄድበት ቦታ የለምና ያ ተስፋ አስቆርጧታልና በጣም በሚገርማችሁ ነገር በመሄዱ በጣም አዝናለች። ያዘነችው ግን የጀመርነውን ሳንጨርስ እኔን አስሮኝ ለምን ይሄዳል የሚለው ነገር በጣም አበሳጭቷታል። በጣም የሚያሳዝን ነው። እንግዲህ አብርሃም ባታፈነበት ዛሬ እንግዲህ ሶስቱ ናቸው አብርሃምን እዛው ሩም ውስጥ አፍነው ያሉት። ዛሬ እንደ ዕቃ እንግዲህ ከሀገር ይዞ ልወጣ ነው እያለች ነው ሄርሜላ ማለት ነው። በሻንጣዩም በምን ይዛው እንደምትወጣ ባናቅም እኛ ግራ ይገባናል። አብርሃም እውነትም እንደዚህ ታፍኖ ነው እንዴ ወይስ ደግሞ የሆነ ነገር ተደርጎበት ነው እንዳይናገር ከነሱ መራቅ ያልቻለበት ምክንያት ምንድን ነው ብለን ስናስብ እውነት ለመናገር እኔ ራሱ በጣም ያሳሰበኝ ጉዳይ ነው። በዚህ ልክ ህይወቱን እያመሰቃቀሉ ከልጁ እያራቁት እንደፈለጋቸው እያደረጉት ዝም ብሎ እያዳመጣቸውና ነገሮቹን እነሱ አድርግ ያሉትን በሙሉ እያደረገ ነውና በጤነኝነትም አይመስለኝም። ጋሽዬም ዛሬ ተጠይቆ ነበር ለምን ዝም አልክ ምናምን የሚል ነገር። ሆኖም ግን እኔ ከገባሁበት ወዲያው ነው የምጨርሰው ምናምን ብሏል። ማለቁ ጥሩ ነው፣ ግን መስመር ሳይስት ቢሆን ጥሩ ነው። መስመር ከሳተ ነገሮች ከተበላሹ አስቸጋሪ ስለሚሆን ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ቪዲዮን እኒ ሀሳብ አስተያየት እንስጥበት። ወደ ቪዲዮ ሌላ ሀገር ይዞ ሊሄድ አስቤያለሁ። አካባቢ ላይ ካለው ሰው ከብዙ ነገር ራቅ ብሎ ሌላ ሀገር ይዞ ሊሄድ አስቤያለሁና እንግዲህ እዚህ ካለው ማህበረሰብ ራቅ ብሎ ከሀገር ይዞ ሊሄድ ፈልጌያለሁ። ያኔ አብርሃም ምናልባት ፍላጎቱ አይኑ ይገለጥ ይሆናል። አንዳንዴ ማህበረሰብን መፍራት ካለ ገብቷቸዋል። የሚያውቃቸውን ሰዎች ምናምን ፍርሃት ካለ እንዴት እንደዚህ ያደርጋል ባለትዳር ነው ምናምን የሚሉ ነገሮች አስፈርቶት ከሆነ በሚል ነው እንግዲህ እሷ ማለት ነው። ስለዚህ በነፃነት ከእሷ ጋር እንዲሆን ከዚህ ይዛው ለመሄድ ያሰበችው ለዛ ነው ማለት ነው። የበፊቱ ደስታውን መመለስ እፈልጋለሁ። የበፊቱን ደስታውን፣ የበፊቱን ሳቁን፣ የበፊቱን በቃ ሰላማዊ ኑሮን ማየት ስለምፈልግ። ሰላማዊ ኑሮ ስትይ አልገባንም። ሰላማዊ ኑሮ አለው እንዲ አብርሃም? የለውም እኮ ሰላማዊ ኑሮ። ከአንቺ ጋር
መሆኑ ነው እንጂ ሰላማዊ ኑሮ የለውም። ኑሮ እንግዲህ ከአንቺ ጋር ሊመሰርት ስለሆነ ምናልባት እሱን ብለሽ ከሆነ እውነት ነው። ሌላ ነገር ያሰብኩት እንጂ ሌላ ምንም ነገር አስቤ አይደለም። ሌላ ነገር ምንም አስቤ አይደለም። ምን ማለት ነው? አሁን ለታ እንደ ተንበርክከሽ እኮ ፕሮፖዛል ማድረግ ነው የቀረሽ እንደ ወንድ ማለት ነው። እና እንደምታፈቅሪው ልታጩ እንደማትፈልጊ ነግረሽው ምንም ነገር አስቤ አይደለም ከሀገር ይዤ የሚሄደው ብለሽ ስትናገሪ ለራስሽ እንኳን ሼም አይዝሽም እንዴ? ማለት እኛ ምንም የማናቅ የዋ ሰዎች አይደለንም። የምትይንን ነገር ሁሉ እውነት ነው ብለን የምንሰማሽ። በቃ እኔ ደግሞ በሱ ተስፋ መቆርጥ ሰው አይደለሁም ማለት ይኸው በሱ ተስፋ አትቆርጥም መቼም ቢሆን ማለት ነው። በሱ ተስፋ ማትቆርጠው አይ ምንም ነገር አስቤ አይደለም ስትለኝ ደግሞ ያስገርማል የምር። ማንም እንደዚህ ተናገረ፣ ማንም እንደዚህ ያለ አላውቅም። ማንም ቢገፋኝ እኔ በአብርሃም በኩል ላይ ምንም ወደኋላ የምልበት ነገር የለም። ተመልከቱ እንግዲህ ማንም የፈለገውን ነገር ይናገር ነው። ኦዲየንስ የፈለገውን ነገር ይናገር። በሩታ ዙሪያ ያሉ ሰዎች የፈለጋቸውን ይናገሩ። በአብርሃም ጉዳይ እስከ መጨረሻው ሄድበታለሁ። ስለዚህ አብርሃም ከኔ ውጪ ከሌላ ሰው ጋር መኖር እንደማይችል እያለች ነው እንግዲህ እየነገረችን ያለችው። ምክንያቱም እኔ ነኝ የማውቀው አብርሃምን። አሁን ግን በሰሞኑ የነገርኩሽ ነገር ስላለ ሌላ ነገር እያሰበ ነው መሰለኝና እንዴት አያስብም ታዲያ? ምክንያቱም እሺ ካለሽማ ጭራሽ ተስማምቷል ማለት ነው። ምክንያቱም እሺ ብሎሻል፣ ሲጀመር ተቀብሎሻል አይደለ? ምንም እኮ አንቺ ጨርሰሽዋል ኦልሬዲ ጉዳዩ። አቤልና ብሩክን እንዲያሳምኑት ነግሬያቸዋለሁ። አቤልና ብሩክ ደግሞ ለአንቺ ቀኝ እጅ ስለሆኑ አብርሃምን አንቺ እጅ ላይ ለማስገባት የጠቀምሽበት መንገድ በጣም ከባድ የሆነ ሰው እንደሆንሽ ግን ማሳያ ነው የእውነት። ለሶስት ለአራት ስንጠነክርበት ከሶስት ከአራት ሰው በላይ አቅም በላይ ያለው ብዬ አላስብም። ተመልከቱ እንግዲህ በሰው ነው ያጠመደችው፣ በሚቀርበው ጓደኞቹ ነው ያጠመደችው። እንዲህ ናቸው አንዳንድ ሰዎች። እንግዲህ አንዳንድ ሰዎች በጣም የሚገርማችሁ ነገር እናንተን ማጥመድ ሲፈልጉ መንገድ የሚያመቻቹት እናንተን በሚቀርባችሁ ሰው ነው የሚያጠምዷችሁ። እና ሄርሜላ ያደረገችው ነገር እሱ ነው። በቃ እንዴት አይሻለውም? አሁንማ በጣም የሚገርመኝ ነገር እሷ ማታ ደውላ እንደሚሄዱ ነገረችው። ልጆቹ ግን አቤልና ብሩክ ግን ምንም ሳይነግሩት ነው የሱ ሻንጣ ምናምን ዝግጅት ያደረጉት ማለት እርግጠኛ ናቸው ማለት ነው። ያሉትን ነገር እንደሚያደርግ እሱ ወደኋላ እንደማይል እርግጠኛ ናቸው ማለት ነው። አያችሁ አይደለ? ምንም እኮ መግደደር አያስፈልግም አብርሽ፣ መግደደር አያስፈልግም። በቃ ከእሷ ጋር እየተላላጥክ በዚህ ልክ መግደደር አስፈላጊ ነው ብዬ አላስብም። እውነት አሁን ለእሱ አስባችሁ ነው አየር እንዲወስድ ምናምን ለእሱ አስባችሁ ነው። በነገራችን ላይ ለሱ ከምንም በላይ የሰው ሀገር መሄድ ሳይሆን በዚህን ሰዓት ላይ ከልጁ ጋር ቢሆን የበለጠ ነገሮችን እርስት ነው የሚያደርገው። ምክንያቱም ከልጅ ጋር መሆን ብዙ ነገሮችን ስለሚያስረሳ ማለት ነው። እና መሆን የነበረበት እሱ ነው። የትም ሀገር ቢሄድ የማያገኘውን ሰላም ከልጁ ጋር ቢሆን ያገኝ ነበረ። ስለዚህ አላማችሁ ሌላ ስለሆነ ነው። ምክንያቱም አብርሃም በዚህን ሰዓት ላይ ታግቶ ነው ያለው። በቃ ታግቶ ነው ያለው። አግታችሁት ነው ያላችሁት። እንደፈለጋችሁ ለማድረግ ስላልተመቻችሁ ከሀገር አስወጣችሁ መቼም ልታስገድዱትም ጭምር እንደሆነ ምንም ግልጽ ነው። ዘና ማለት አናሳዝንም። እንደዚህ ግን ጠብርግፍ ምን በጣም ይለኛ ነብይ ገባክ አይደል? እኔ የመሰልኩ ቆንጆ ልጅ እንደዚህ እሱን ለማዝናናት መሞከር። ተመልከቱ እንግዲህ ቁንጅናዋን አይቶ ነው መቼም የተማለለበት እንበል። በጣም ነው የሚገርመኝ እውነት። ሁለተኛ ይሄን መሰለ ጓደኛ እንደዚህ ላብን በሶፍት ሲገጠረከ ምናምን እስቲ አመስግረን በጉልበት ነው ወይስ በጸባይ? ያው ሚካልክ እንግዲህ በጉልበት ትሄዳለህ ነው ዋናው ነገር ማለት ነው። ይሄንን ምንም ማወቅ አለብህ። እጃቸው ላይ ወድቀሃል፣ ምንም ማድረግ አትችልም፣ ትሄዳለህ። መሆን የነበረበት ይሄ ነበረ። በቃ
መሆን የነበረበት ይሄ ነው። በየቀኑ በየ2 ቀኑ ይሁን በየ3 ቀኑ እየሄድክ ልጅህን ብታይ የምታገኘው ሰላም ከኤርሜላ ጋር ከምታሳልፈው በላይ ሰላም ይኖርሃል ብዬ አስባለሁ። ተመልከቱ እንግዲህ ምንም የማያውቅ ሰው እንደዚህ ነው የሚለው፣ አባትነት አይፋቅ። ምን ዋጋ አለው? ልጅን እኮ ካላሳደግከው ትርጉም የለውም እኮ። ካላሳደግከው አድጎ ልጄ ነው ብትለው ትርጉም የለውም። ለአንተም ቫሊዩ አይሰጥህም ልጅ ራሱ ማለት ነው። ስለዚህ ቫሊዩ እንዲሰጥ ከፈለክ ደግሞ የልጅነት ፍቅሩን የአባትነት ፍቅርን እየሰጠ ማሳደግ መቻል አለብህ። አባትነቱ አይፋቅ። በጣም ከናፈቀ ደግሞ ፎቶ አንስተው እንዲልናርካል። እንግዲህ የአቤልን ጭካኔ ተመልከቱ። እንግዲህ አሁን በጣም እንኳን ቢናፍቅ እንኳን ፎቶ እንዲላክል እናደርጋለን። ተመልከቱ፣ ከልጁ ነጥለውት ፎቶ እንዲላክል እናደርጋለን። ፎቶ እንደው በአካል እንደማየት ይሆናል። የማይታሰብ ነገር ማለት ነው። አስረን እንውጣ እንዴ? አንተ ምንድን ነው ወይስ ነገር እናድርገው? ቢያንስ ትራንስፖርት ቡክ አድርገናል። ምንም በቃ አንተ የምታደርግበት ቀን ነው። ለነገ እንኳን አልፈቀዱለትም። ምክንያቱም የራሳቸው የሆነ እቅድ አላቸው ማለት ነው። እቅድ ስላላቸው ነው ለነገ እንኳን ሲላቸው ፈቃደኛ አይደሉም። በጣም የሚገርማቸው ነገር ማለት ነው። 3 ሜትር ውስጥ ትሆኛለህ። ዋና እኮ ስለሚሄድ ነው ታውቂያለሽ። በጣም ነው የሚሄደው። አንዴ ያው ላይ ተሽወላ በቃ እንደዚህ ግን መሳፋ የለመደ ነው የሚመስለው ማለት ሆልታ ሲል ከነበረኝ ግን እመጣለሁ። አይ አብርሃም ከደበረ ይመጣለሁ። መጀመሪያ እጃቸው ላይ አለመውደቅ ነበረ። ዋጋ የለህም ብቻ ሂድ እንጂ ምን በፍጹም ደብርክ አይደለም። በቃ ከሄድክ እኮ ፓስፖርት ምንም ይደብቁብሃል። በምንም ልትመለስ አትችልም። በቃ አለቀ። ያለውበት ደግሞ የትም አይደብርም። እኔ እኮ ነኝ ሴትዮዋ ነው። በጣም አንቺ ነሽ እኮ ሴትዮዋ። ከሩታ የለየሽው ሌላ ማለት ከማድረግ ወደ ኋላ አትይም። ከንቲባዋ ስለዚህ ተስማማ ማለት ነው። አብርሃም ማለት ነው አብሯት ሊሄድ ተስማማ። ስለዚህ ጫጉላ ሽርሽር ነው ማለት ነው እየሄዱ ያሉት። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ።